ውድ የትንቢት ቃል የወንጌል አገልግሎት ሳምንታዊ የመጽሐፍ ቅዱስ ጥናት ታዳሚያን በያላችሁበት የጌታችን የኢየሱስ ክርስቶስ ጸጋና ሰላም ይብዛላችሁ። በዚህ መሰናዷችን የእግዚአብሔርን ቃል አብረን እያጠናን የምንገኘው ከሐዋርያው ጳውሎስ መልእክት ወደ ቆሮንቶስ ሰዎች ከተሰኘው ክፍል ሲሆን ይህ የትምህርቱ 9ኛ ክፍል ነው። በዚህ ክፍል ላይ ፍቅር መር አገልግሎት በሚል ሐሳብ የእግዚአብሔርን ቃል እናጠናለን። ወደ ውስጥ ገብተን ከመመልከታችን በፊት የእግዚአብሔር መንፈስ እንዲያስተምረን ጸሎት በማድረግ እንጀምራለን። እንጸልይ። እግዚአብሔር አፍቃሪ አባታችን እጅግ አድርገን እናመሰግንሃለን። በሁሉ የረዳህን የደገፍከን መልካም አምላክ አባታችን ከእኛ ጋር ስላለ ተመስገን። አሁንም ቃልህን በምናጠናበት ጊዜ ቅዱስ መንፈስህ እንዲመራን ወደ እውነት ሁሉ ደግሞም በእውነት እንድንመላለስ እንደዚሁ አቅም ጉልበት እንዲሆነን ፍሬ የሚያፈራ በእምነት ደግሞ በፊትህ የሚመላለስ በፍቅር የሚሰራ ማንነት እንድትሰጠን እንጸልያለን። ስለ ሁሉ ተመስገን በጌታችን በኢየሱስ ክርስቶስ ስም አሜን። ፍቅር መር አገልግሎት መሪ ጥቅሳችን በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ እንደዚህ ይላል። በብዙ መከራና ከልብ ጭንቀት በብዙ እንባ ጽፌላችሁ ነበርና ይህም እናንተን አብዝቼ የምወድበትን ፍቅር እንድታውቁ እንጂ እንዳሳዝናችሁ አይደለም በማለት ሐዋርያው ጳውሎስ ሲጽፍ እናነባለን። በእርግጥም የጳውሎስን ሁለተኛ የቆሮንቶስ መልእክት በጥልቀት ስናጠና ሐዋርያው ለቤተ ክርስቲያን ደህንነት ትልቅ ትኩረትን እንደሚሰጥ እንመለከታለን። ምንም እንኳን በዚህች ኃጢአት በሞላባት ዓለም ውስጥ በእግዚአብሔር መንገድ መሄድ ፈጽሞ ቀላል ባይሆንም በመጀመሪያው ክፍለ ዘመን ግን በግልጥ ክርስቲያን ነኝ ማለት በራሱ ላይ ሰው የሞት ፍርድን እንደ መፍረድ ይቆጠር ነበረ። ታዲያ ጳውሎስ እነዚህን ውስጣዊና ውጫዊ ተግዳሮቶች ለመጋፈጥ እንዲዘጋጁና እኔነት በሌለበት ፍቅር አንድ እንዲሆኑ ሲመክራቸው እናገኛለን። እኛም በዘመናችን ለሕይወት የሚሆን የሕይወት ሽታ እንዴት መሆን እንደምንችል ከዚህ ምክር እንማራለን። ሐዋርያው ጳውሎስ ለሕይወት የሆኑ የሕይወት ሽታዎች እንዲሆኑ ሲናገራቸው ከዚህ እንረዳለን። ስለዚህ ጥናታችን የሚከተለውን አስተዋጽኦ የተከተለ ይሆናል። በመከራ ውስጥ የእግዚአብሔርን ማጽናናት እንዴት እንደምንለማመድ እናያለን። ቅድስናና ንጹሕ ልቦና በአገልግሎት ውስጥ ያላቸውን ቁልፍ ሚና እናያለን። ከዚያም በጥበብ ስለመመላለስ ጳውሎስ የሚመክራቸውን እንመለከታለን። እንደዚሁም ስለ ይቅርታና ስለ መመለስ ጳውሎስ በዚሁ መልእክቱ ላይ ይጽፍና በመጨረሻ የክርስቶስን መዓዛ በሕይወታችን ለሌሎች ማድረስ እንዴት እንደምንችል ለሕይወት የሚሆን የሕይወት ሽታ ስለመሆን ደግሞ የበለጠ ጳውሎስ ያስተምረናል። እንግዲህ በዚህ አስተዋጽኦ መሠረት ስንቀጥል በመከራ ውስጥ የእግዚአብሔርን ማጽናናት በተመለከተ ሐዋርያው ጳውሎስ አሁንም በዚህ መልእክቱ ላይ በተለይ በምዕራፍ 1 ቁጥር 4 ላይ እንዲህ በማለት ይጽፋል። እርሱ በመከራችን ሁሉ ያጽናናናል። ስለዚህም እኛ ራሳችን በእግዚአብሔር በምንጽናናበት መጽናናት በመከራ ሁሉ ያሉትን ማጽናናት እንችላለን በማለት ይገልጻል። ሁለተኛው የቆሮንቶስ መልእክት ጳውሎስ ስለ ማጽናናት በሰፊው የሚናገርበት መልእክት ነው። ቤተ ክርስቲያን በከባድ ጊዜ ውስጥ እያለፈች ስለነበር የቀደመው የጳውሎስ ደብዳቤ ወደ ሐዘን ስሜት ውስጥ ከቷቸው እንደነበር እንመለከታለን። ነገር ግን ያ ሐዘን እንደ እግዚአብሔር ፈቃድ ስለነበረ ወደ ንስሐ የሚመራም እንደነበር በዚሁ በሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 10 ላይ ይጽፋል። ስለዚህም ጳውሎስ ይህ ሐዘን እንዳያሸንፋቸው ደግሞም እንዲጽናኑ ይፈልግ ነበረ። እርሱ ራሱ ሕይወቱ በአደጋ ውስጥ ያለፈባቸውና ተስፋ የቆረጠባቸው ጊዜያት እንደነበሩ በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 8 ጀምረን እንዲህ እናነባለን። ወንድሞች ሆይ በእስያ ስለደረሰብን መከራ እንድታውቁ እንወዳለን። በሕይወት ለመኖር እንኳን ተስፋ እስከምንቆርጥ ድረስ ከአቅማችን በላይ የሆነ ጽኑ መከራ ደርሶብን ነበር። በእርግጥም የሞት ፍርድ እንደተፈረደብን ይሰማን ነበር። ይህም የሆነው ሙታንን በሚያስነሳ በእግዚአብሔር እንድንታመን እንጂ በራሳችን እንዳንታመን ነው። እርሱ እንዲህ ካለ የሞት አደጋ አድኖናል፣ ያድነንማል። ወደፊትም ደግሞ እንደሚያድነን ተስፋችንን በእርሱ ላይ ጥለናል በማለት ይጽፍላቸዋል። አዎ እግዚአብሔር ግን በእነዚያ ጊዜያት አጽናንቶት ስለነበር
ያገኘውን መጽናናት ለቤተ ክርስቲያን ማስተላለፍ ፈልጎ የጻፈው ለዚህ እንደሆነ በግልጽ አስቀምጦልናል። አዎ ለዚህ ነው መከራ ብንቀበል ስለ እናንተ መጽናናትና መዳን ነው። ብንጽናና እኛ የተቀበልነውን መከራ በመቀበል በትዕግስት እንድትጸኑ ስለ እናንተ መጽናናት ነው በማለት ሲጽፍ እናያለን። እንግዲህ ስለ እግዚአብሔር ማጽናናት ከዚህ ምን እንረዳለን ካልን፣ አንደኛ የእግዚአብሔር ማጽናናት ከፍርሃት ነፃ ያወጣናል። ሁለተኛ የእግዚአብሔር ማጽናናት ከዚህ በፊት እኛን የረዳበት ጊዜያትን ያስታውሰናል። ከየት አሻግሮ እዚህ እንዳደረሰን እንድናስብ ያደርገናል። የእግዚአብሔር ማጽናናት መከራን እንድንቋቋም አቅም ይሰጠናል፣ ጉልበት ይሰጠናል። ወደፊት እንድንቀጥል እርምጃችንን ያቀናልናል። የእግዚአብሔር መጽናናት ወደ መንፈሳዊ ብስለት ይመራናል። በዛ ውስጥ ካለፍን በኋላ የምናገኘው የእምነት ልምምድ ከፍ ወዳለ ደረጃ ያወጣናል። የእግዚአብሔር ማጽናናት ለሌሎች ደግሞ እንድንማልድ ያበረታታናል። ሌሎችንም እንድናበረታ፣ ሌሎችንም እንድናጠነክር ጉልበት ይሆነናል። በእግዚአብሔር እንደተጽናናን እርስ በርሳችን በዚህ መልኩ ልንጽናና እንድንችል ያደርገናል። የእግዚአብሔር ማጽናናት እነዚህን ሁሉ በረከቶች በውስጡ የያዘ እንደሆነ እንረዳለን። እንግዲህ ስንቀጥል ቅድስናና ንጹሕ ልቦና ደግሞ በአገልግሎት ውስጥ ወሳኝ እንደሆኑ ከዚህ እንረዳለን። ትምክህታችን ይህ ነውና በእግዚአብሔር ጸጋ እንጂ በሥጋዊ ጥበብ ሳይሆን በእግዚአብሔር ቅድስናና ቅንነት በዚህ ዓለም ይልቁንም በእናንተ ዘንድ እንደኖርን የሕሊናችን ምስክርነት ነው በማለት ሐዋርያው ጳውሎስ በዚሁ በሁለተኛ ቆሮንቶስ ምዕራፍ 1 ሲጽፍ እናገኘዋለን። አንዳንድ ሰዎች ጳውሎስን ደካማ ነው፣ ቆራጥም አይደለም እያሉ ይንቁት እንደነበር ከዚሁ መልእክት እንረዳለን። በሁለተኛ ቆሮንቶስ ምዕራፍ 10 ቁጥር 10 በዚህ ምክንያትና ደግሞም ምክሩን ይቀበሉት ዘንድ ጳውሎስ ራሱን ከነዚህ ክሶች መከላከሉ አስፈላጊ ሆኖ አግኝቶት ነበር። እንደ አንድ ተራ ሰው ራሱን ከምንም አይቆጥርም ነበር። ነገር ግን በእግዚአብሔር ጸጋ ንጹሕ ሕሊና እንዳለው በድፍረት መናገር ግን ችሎ እናገኘዋለን። ባህሪው በቤተ ክርስቲያን ውስጥም ሆነ ውጪ ቅዱስ መሆኑና ልቦናውም ንጹሕ እንደሆነ እርሱና ጓደኞቹ በእርግጠኝነት ይመሰክሩ ነበር። ይህን ተከትሎ የጳውሎስ ጽሑፎች ከድብቅ ሴራ የጸዱ ነበሩ። ስለዚህም ጽሑፎቹን በቅድስናና በንጹሕ ልቦና አውድ እንዲያነቡና እንዲቀበሉት ተስፋ አድርጎ እንደነበር ከዚህ እንረዳለን። ጽሑፎቹ ለእነርሱ ካለው ፍቅርና መልካም እንዲሆንላቸው ካለው ፍላጎት የመነጩ እንደሆኑ እንዲረዱለት አጥብቆ ሲማጸንና ራሱንም ሲያስረዳ እንመለከታለን። በሁለተኛ ቆሮንቶስ ምዕራፍ 1 ከቁጥር 13 እስከ 14 ላይ ስናነብ ልታነቡትም ሆነ ልትረዱት የማትችሉትን ነገር አንጽፍላችሁ ሁሉንም እንደምትረዱ ተስፋ አደርጋለሁ። በእናንተ በእኛ እንደምትመኩ ሁሉ እኛም በእናንተ እንደምንመካ አሁንም የተረዳችሁ በከፊል ቢሆንም በጌታ በኢየሱስ ቀን ግን ሁሉን ትረዳላችሁ በማለት ሲጽፍላቸው እናያለን። ስለዚህ ጳውሎስ ራሱን ግልጽ አድርጎ ሲያቀርብ እንመለከታለን። በመቀጠል በጥበብ መመላለስ ደግሞ እንደሚያስፈልግ ጳውሎስ ጨምሮ ይገልጻል። እኔ ግን ልራራላችሁ ስል እንደገና ወደ ቆሮንጦስ እንዳልመጣ በነፍሴ ላይ እግዚአብሔርን ምስክር እጠራለሁ ይላል። ጳውሎስ በመጀመሪያው መልእክቱ ሊጓዝበት ያቀደው መንገድ ለቆሮንቶስ ሰዎች እንዲህ ነግሯቸው ነበር። በአንደኛ ቆሮንቶስ 16 ከ5 እስከ 11 ላይ ሄደን በምናነብበት ጊዜ ሐዋርያው ጳውሎስ ቀደም አድርጎ ወደ እነሱ ለመሄድ የነበረውን ፍላጎትና ደግሞም በዛ ሊያደርገው ስለፈለገው ነገር የጻፈውን በአንደኛ ቆሮንቶስ ምዕራፍ 16 ከቁጥር 5 ጀምረን እንዲህ እናነባዋለን። በመቄዶንያ በኩል ማለፌ ስለማይቀር መቄዶንያ ከደረስኩ በኋላ ወደ እናንተ እመጣለሁ። ወደምሄድበትም ወደ ማንኛውም ስፍራ በጉዞ እንድትረዱኝ እናንተ ዘንድ ቆይ ይሆናል። ምናልባት ክረምቱን ከእናንተ ጋር እሰነብት ይሆናል። አሁን እግረ መንገዴን ሳልፍ ልጎበኛቸው አልፈልግም። ጌታ ቢፈቅድ ረዘም ላለ ጊዜ እናንተ ዘንድ ለመሰንበት ተስፋ አደርጋለሁ። ነገር ግን እስከ በዓለ ሃምሳ በኤፌሶን እቆያለሁ። ምክንያቱም ታላቅ የሥራ በር ተከፍቶልኛል፣ ብዙ ተቃዋሚዎችም አሉብኝ። ጢሞቴዎስ ወደ እናንተ ከመጣ አብሯችሁ ያለ ፍርሃት እንዲቀመጥ አድርጉ። እርሱም
እንደ እኔ የጌታን ሥራ የሚሠራ ነውና፣ ስለዚህ ማንም አይናቀው። በሰላም ወደ እኔ እንዲደርስ እርዱት፣ መመለሱንም ከወንድሞች ጋር እየጠበቅን ነው ብሎ ጻፈላቸው። ስለዚህ ሐዋርያው ጳውሎስ በቅድሚያ በኤፌሶን፣ በመቄዶንያ፣ በቆሮንቶስ፣ በይሁዳ ከዚያም ቀጥሎ በላከው ደብዳቤ 2 ጊዜ እንደሚጎበኛቸው አስታውቋቸው ነበር። በሁለተኛ ቆሮንቶስ ምዕራፍ 1 ከ15-16 ይህ ደብዳቤ አሁን የጠፋበትን ሁኔታ እንመለከታለን። ከዛ በኤፌሶን፣ በቆሮንቶስ፣ በመቄዶንያ እንደገና ደግሞ በቆሮንቶስ በይሁዳ ስለሚኖረው አገልግሎት ይገልጣል። ቢሆንም ግን መንገዱን ቀይሮ የመጀመሪያውን ጉብኝት ሊያስቀይረው ወስኖ እንደነበር እናያለን። በሁለተኛ ቆሮንቶስ ምዕራፍ 1 ቁጥር 23 ላይ በምንመለከትበት ጊዜ ሐዋርያው ጳውሎስ በጉዞ ዕቅዱ ላይ ሊያደርግ ስለፈለገው ለውጥ እናያለን። ወደ ቆሮንቶስ ተመልሼ ያልመጣሁት እንዳላሳዝናችሁ ብዬ ነው። ይህ እውነት ካልሆነ እግዚአብሔር ይመስክርብኝ በማለት ይናገራል። ሐሳቡን ለምንድን ነው የቀየረው ካልን በቆሮንቶስ ከነበሩት ችግሮች አንጻር የጳውሎስ መገኘት በጣም አስፈላጊ ነበር። ነገር ግን ለቆሮንቶስ ሰዎች በነበረው ፍቅር ምክንያት በዚያ የሚነሳበትን ተቃውሞ ላለመጋፈጥ መወሰኑን ከዚህ እንረዳለን። ሄዶ በዛ አላስፈላጊ ችግር በእነሱ ላይ ሊያመጣ ያልፈለገበት እናያለን። እንግዲህ ላሳዝናችሁ ስላልፈለግ ወደ እናንተ ዳግመኛ ላለመምጣት ወሰነው። እኔ ባሳዝናችሁም እንኳን ከእናንተ ካሳዘናችሁ በቀር ደስ የሚያሰኝ ማን አለ? ባለፈው ጊዜ እንደዚያ የጻፍሁላችሁ ወደ እናንተ ስመጣ ደስ ሊያሰኙኝ የሚገባቸው ሰዎች እንዳያሳዝኑኝ በማለት ነው። ምክንያቱም የኔ ደስታ የሁላችሁ ደስታ እንደሚሆን አምናለሁና። እንደዚያ ስጽፍላችሁ በትልቅ ሐዘንና በልብ ጭንቀት በብዙ እንባ ውስጥ ነበሩ። ይህንንም ያደረግኩት ለእናንተ ያለኝን ጽኑ ፍቅር እንድታውቁ በማለት እንጂ እናንተን ለማሳዘን አልነበረም በማለት ጳውሎስ ይጽፋል። እንግዲህ ስለ ይቅርታና ስለ መመለስ ስንመለከት እናንተ ግን ይቅር የምትሉትን እኔ ደግሞ ይቅር እለዋለሁ፣ እኔም ይቅር ካልኩ ይቅር ያልሁትን ስለ እናንተ በክርስቶስ ፊት ይቅር ብያለሁ በማለት ይጽፋል። በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 10 ጳውሎስ ወደ ጢሮአዳ ሲጓዝ ቲቶ ደግሞ ወደ ቆሮንቶስ ሄደ። ጳውሎስ ከጢሮአዳ ተነስቶ ወደ መቄዶንያ ሄደ። ነገር ግን በጢሮአዳ ስለ ቲቶ ስለ ቆሮንቶስ ቤተ ክርስቲያን ዜናን ሊነግረው ስላልተገናኘው እጅጉን ተጨንቆ እንደነበር እናያለን። ሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 12-13 ላይ ትንሽ ቆይቶ ቲቶ ጳውሎስን ሊያገኘው ወደ መቄዶንያ መጣ። ቤተ ክርስቲያኒቱም የጳውሎስን ተግሣጽ በደስታ መቀበሏን እንደነበር ከዚህ እንረዳለን። ስለዚህ ሁለተኛ ቆሮንቶስ 7 ከ5-9 ከ13-16 ስናነብ ይህን ነው የምናገኘው። መፍትሄ ከሚፈልጉ ችግሮቻቸው አንዱ የቤተ ክርስቲያንን ደንብ በተመለከተ ነበር። ጳውሎስ በመታዘዝ ደንብ ለጣሱት አካላት ተግሣጽ ደርሶ እነርሱም ተግሣጹን ተቀብለውት ነበር። አሁን ደግሞ ጳውሎስ ቀጣዩን እርምጃ እንዲወስዱ ይጠይቃቸው ጀምሯል። እርሱም ይቅርታና መመለስ ሆኖ እናገኘዋለን። እንግዲህ ከዚህ በኋላ ነው ጳውሎስ አሁን የክርስቶስ መዓዛ በሁለተኛ ቆሮንቶስ ምዕራፍ 2 ቁጥር 15 በሚድኑትና በሚጠፉት ዘንድ ለእግዚአብሔር የክርስቶስ መዓዛ ነን ይላል። በጢሮአዳ ወንጌልን በስኬታማ መልኩ ይሰብክ ዘንድ እግዚአብሔር ስለተከፈተለት በር እየመሰከረ ጳውሎስ በውዳሴና በድል እንዲህ እያለ አመሰገነ። ነገር ግን በክርስቶስ ሁልጊዜ ድል በመንሳቱ ለሚያዞረን በእኛም በየስፍራው ሁሉ የእውቀቱን ሽታ ለሚገልጥ አምላክ ምስጋና ይሁን ይላል። የክርስቶስ እውቀት ልክ መዓዛው እንደሚያውድ ሽታ ለሁሉም ነፍስ ይደርሳል። ለቆሮንቶስ ሰዎች እንዲሁ ለእኛም ይህ የዘላለም ሕይወት መዓዛ ነው። ነገር ግን ጥሪውን ላልተቀበሉት ደግሞ የሞት ሽታ ይሆንባቸዋል በማለት ነው ሐዋርያው ጳውሎስ በሁለተኛ ቆሮንቶስ ምዕራፍ 2 ከቁጥር 15 ጀምሮ ይህንን ሐሳብ በማጉላት ሲጽፍላቸው የምንመለከተው። ምክንያቱም በሚድኑትና በሚጠፉት መካከል ለእግዚአብሔር የክርስቶስ መዓዛ ነን። ለሚጠፉት ወደ ሞት የሚወስድ የሞት ሽታ፣ ለሚድኑት ግን ወደ ሕይወት የሚወስድ የሕይወት ሽታ ነን። ታዲያ ለዚህ ብቁ የሚሆን ማን ነው? እኛ እኮ ትርፍ ለማግኘት ብለን የእግዚአብሔርን ቃል ቀላቅለው እንደሚሸቃቅጡት እንደ ብዙዎቹ አይደለንም በማለት ሐዋርያው ጳውሎስ ሲጽፍ እናገኘዋለን። ጳውሎስ ይህንን ተከትሎ በሚመጣው ኃላፊነት ላይ በማተኮር መልእክቱን ያልሰሙትን ለማዳን ሲል የግል ጥቅምን ወደ ጎን በመተው በትሕትና ሊሰበክ
ወንጌል እንደሚገባ ሲያስረዳ የምናየው ለዚህ ነው። እንግዲህ ጥናታችንን ስንቋጭ ይህ ታማኝ መልእክተኛ በቆሮንቶስ አማኞች መካከል አስገራሚ ለውጥ ስለመከሰቱ የምስራችን ይዞ ወደ ጳውሎስ መጥቶ ነበር። ጳውሎስ በመልእክቱ የሰጠውን መመሪያ ብዙዎች ተቀብለው ከኃጢአታቸው ንስሐ ገብተው ነበር። ሕይወታቸው ክርስትናን የሚሰድብ መሆኑ ቀርቶ ተግባራዊ የሆነ ፈሪሃ እግዚአብሔርን በኃይል የሚያሳይ ምሳሌ ሆኖ ነበር። በመለኮት ጸጋ ተጽዕኖ ከልብ የሚመጣው ንስሐ ወደ ኑዛዜና ኃጢአትን ወደ መተው ይመራል። ጳውሎስ ሐዋርያው በቆሮንቶስ አማኞች ሕይወት ውስጥ ታይቷል ብሎ ያወጀው ፍሬ እንዲህ አይነቱ እንደነበር እንረዳለን። እንግዲህ እኛም እንዲህ ያለውን በመለኮት ጸጋ የሚገኘውን ከልብ የሚመጣውን ንስሐ ወደ ኑዛዜ የሚመራውን ከኃጢአት ደግሞ የሚያርቀውን ተለማምደን በሕይወታችን መኖር እንድንችል እግዚአብሔር በጸጋው ይርዳን። ጌታ ይባርካችሁ።